ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ስፖርታዊ ጉዳዮችን ዛሬ ወደ እናንተ እያደረስን ቆይታን እናደርጋለን። እናንተ ግን ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንንም ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ሰፋ ያሉ የዝውውር ጉዳዮችን ዛሬ እያነሳን ቆይታን የምናደርግ ነው የሚሆነው። የተለያዩ የዝውውር ጉዳዮችን እያነሳሳን ቆይታን እናደርጋለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና፣ ሌሎችም የአውሮፓ ታላላቅ ክለቦች በዛሬው የዝውውር ፕሮግራማችን ላይ የሚዳሰሱ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ነው። ወደ ቀዳሚው መረጃችን እናምራ። የሊቨርፑሉ ተከላካይ ጆ ጎሜዝ ከዚህ ክረምት በፊት በሙያ ሕይወቱ ወሳኝ ምዕራፍ ላይ የሚገኝ ሲሆን የጣሊያኑ ኤሲ ሚላን የሱን ፊርማ ለማግኘትም በፉክክሩን እየመራ ነው። ሊቨርፑል በዚህ ክረምት ጆ ጎሜዝን የመሸጥ ገቢ ለማግኘትም የሚያስብ ይመስላል። ተጫዋቹ አንድ ዓመት ብቻም በመቅረቱ አሁን ላይ መለየቱ ለሁሉም ወገኖችም ተገቢ እንደሆነ ነው የሚታመንበት። አርነ ስሎት የተከላካይ ክፍላቸውን በአዲስ መልክ ለማደራጀት በማቀዳቸው ጆ ጎሜዝን የመልቀቅ ፍላጎት እንዳላቸው ነው ምንጮች የሚናገሩት። እንደ ምንጮች ገለጻም ሲናገሩ ሊቨርፑል የተከላካይ ክፍሉን በወጣትና በተወሰኑ ቦታዎች ላይም ልዩ ብቃት ባላቸው ተጫዋቾች መልሶ ለመገንባትም ይፈልጋል ነው የተባለው። ጆ ጎሜዝ አሁን ላይ እንደማይነካ ተጫዋች ሳይሆን እንደ ጠቃሚ የገበያ ሀብትም ነው የሚታየው። ኮንትራቱ በ2027 የሚያበቃ በመሆኑ የ2026 ክረምትም ክለቡ ከፍተኛ የዝውውር ሂሳብን እንደሚያገኝ የመጨረሻው ትልቅ እድል ተደርጎ ነው የሚወሰደው። ጆ ጎሜዝም ቢሆን ለረጅም ዓመታት በሊቨርፑል ተቀያሪ ሆኖ ቢቆይም አሁን ላይ ግን አዲስ ፈተናን ለመጋፈጥም ዝግጁ መሆኑ ይነገራል። ምንም እንኳን እስካሁን ከምንም ክለብ ጋር የተነጋገረ ይፋዊ ንግግር ባይኖረውም የተለያዩ ክለቦች ግን እሱን ይከታተሉታል። አንደኛው ኤሲ ሚላን ነው። ተጫዋቹን ለማስፈረም ቀዳሚውና ዋነኛው ተፎካካሪ ተደርጎ እየተወሰደ ይገኛል። ሌሎች አማራጮችም ካልተሳኩ ጆ ጎሜዝን ባየር ሚኒኮች እንደ ሌላኛው አማራጫቸው እንደ ሁለተኛ አማራጫቸው አድርገው ይመለከቱታል። ዌስትሃም ዩናይትድ እና ብራይተንም በዚህ ዝርዝር ውስጥ አሉ። የፕሪሚየር ሊግ ልምድ ያለው ተከላካይ የሚፈልጉ ቢሆንም ዌስትሃም ዩናይትድ ከሊጉ የሚወርድ ከሆነ የጆ ጎሜዝን ደረጃ ተጫዋችም ለማሳመን ሊቸገር ይችላል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ኖቲንግሃም ፎረስት የወጣቱን የአርሰናል ግብ ጠባቂ ቶሚ ሳተርፎርድን የክረምት ዝውውር ኢላማ ማድረጉ ተነግሯል። እንደ ፉትቦል ትራንስፈር ዘገባ ከሆነ በጉዳዩ ላይ በወኪሎቹ አማካኝነት በመጀመሪያ ደረጃ ንግግሮች የተደረጉ ሲሆን ኖቲንግሃም ፎረስት በቅርቡ ሳተርፎርድን ሲቃኝም ቆይቷል። ሳተርፎርድ ለአርሰናል ዋና ቡድን እስካሁን 2 ጨዋታዎችን ብቻ ያደረገ ቢሆንም በቀድሞ ክለቡ አያክስ አምስተርዳም በነበረው ቆይታ ትልቅ ተስፋ የሚጣልበት ተጫዋች መሆኑን ያሳየው። በኔዘርላንድ የተወለደው ይህ የእንግሊዝ ከ21 ዓመት በታች ኢንተርናሽናል በአሁኑ ወቅት በአርሰናል ቤትም ከዳቪድ ራያ እና ከኬፓ አሪዛባላ ጋር በመቀጠልም ሶስተኛ ግብ ጠባቂ እንደሆነ ነው የሚነገረው። በአንድ ወጣት ግብ ጠባቂ ብቻም በቂ የጨዋታ ጊዜን ማግኘት ለእድገቱ ወሳኝ እንደሆነ ይነገራል። ሳተርፎርድ በአርሰናል ቤት ከነባሮቹ ግብ ጠባቂዎች ተቀዳሚ ሆኖ ለመሰለፍ የሚቸገር በመሆኑ ወደ ኖቲንግሃም ፎረስት ማምራቱ የተሻለ የመሰለፍ እድልን ሊሰጠው እንደሚችል በርካቶች ያምናሉ። አርሰናል ይህንን ተሰጥኦ ያለውን ተጫዋች በቋሚነት ለሌላ የፕሪሚየር ሊግ ክለብ አሳልፎ ከመስጠት ይልቅ በውሰት መላክን ሊመርጥ እንደሚችል ነው የሚነገረው። ኖቲንግሃም ፎረስት ክለቡ ተጫዋቹን በውሰት ለመውሰድ ፍቃደኛ ሊሆን እንደሚችል ተነግሯል። ይህ ዝውውር በውሰት የሚከናወን ከሆነም ለሁለቱም ወገኖች ለተጫዋቹም ለአርሰናልም እንዲሁ ለኖቲንግሃም ፎረስትም ጠቃሚ ሊሆን የሚችልበት እድሉ በጣም ሰፊ ሊሆን እንደሚችል ነው የተገለጸው። በብራይተን ኤንድ ሆቭ አልቢዮን ቤት የጃኪን ሺልውድ እድገት በ2025-26 የውድድር ዘመን ላይ የውድድር ዘመኑ አንዱ ምርጥ ክስተት እንደሆነ ተናግሯል። ገና በሀያዎቹ የዕድሜ መጀመሪያ ላይ የሚገኘው ይህ የአካዳሚ ውጤት ዘመናዊ እግር ኳስ የሚጠይቀውን ሁለገብ ሚና መወጣትን የሚችል አይነት ተጫዋች ተደርጎ ነው የሚቆጠረው። የሂንሺልውድ ብቃት የብራይተን የአማካኝና የተከላካይ ክፍልን ከማጠናከሩ ባለፈ የታላላቅ የእንግሊዝ ክለቦችን ትኩረት መሳቡም ለወኪሎቹ ቅርብ የሆኑ የመረጃ ምንጮች ለከቼንድ ኦፍሳይድ አረጋግጠዋል። የ2026 ክረምት እየተቃረበ ባለበት በዚህ ሰዓት በተለይም ማንቸስተር ሲቲ እና አርሰናል ወጣቱን ተጫዋች በቅርበት እየተከታተሉት ነው የሚገኘው።
ኢንሺልውድ በዚህ የውድድር ዘመን ለክለቡ 16 የፕሪምየር ሊግ ጨዋታዎችን ያደረገ ሲሆን በከፍተኛ ጫና ውስጥም ሆኖ የሚያሳየው መረጋጋት በ87 በመቶ የኳስ የማቀበል ስኬት ወይም ፓስ አኪውሬሲ እንዲገለጻል። ቁመቱ ሜትር ከ82 ሲሆን ቅልጥፍና ከአካላዊ ጥንካሬ ጋር በማዋሃድም የፕሪምየር ሊጉን ፍላጎት መቋቋም ችሏል የተባለው ታዛቢዎች የእሱን ሁለገብነት ከጄምስ ሚልነር ጋር ያመሳስሉታል። ኢንሺልውድ በአማካይ ክፍልም ሆነ በቀኝ መስመር ተከላካይነትም መጫወት እንደሚችል ይነገራል። ማንቸስተር ሲቲ እና አርሰናል በተለይ ፔፕ ጓርዲዮላ እና ሚኬል አርቴታ ወጣትና ሀገር በቀል ተጫዋቾችን የመምረጥ ፍላጎት ስላላቸው ፉክክሩን እየመሩ ነው የሚገኘው። ሊቨርፑልና ቸልሲም ተጫዋቹን እንደ ረጅም ጊዜ ኢንቨስትመንትም ነው የሚመለከቱት። ተጫዋቹ እስከ ሰኔ 2028 ድረስ የሚቆይ ኮንትራት ያለው በመሆኑ በብራይተን በድርድር ወቅትም ጠንካራ አቋም ይኖረዋል። ክለቡ ለተጫዋቹ ከ45 እስከ 55 ሚሊዮን ዩሮ ይጠይቃል ተብሎ እንደሚጠበቅ ነው መረጃዎች የሚያሳዩት። ይህም ከወቅታዊ የገበያ ዋጋ በላይም ቢሆንም በተጫዋቹ እድሜና መላመድ የሚችል ብቃት ምክንያትም እንዲሁ ተደርጎ ነው የሚወሰደው። ቸልሲ ታዳጊ የደቡብ አሜሪካ ተሰጥኦዎችን የማደን ስልቱ አካል የሆነውን ኢኳዶራዊ አማካይ ፓትሪክ ሜርካዶን ለማስፈረምም ተጨባጭ እርምጃዎችን እየወሰደ እንዳለ ነው የተነገረው። እንደ ቲም ቶክ ዘገባ ከሆነ በአሁኑ ወቅት በኢንዲፔንደንት ዴቫል የሚገኘው የ22 ዓመቱ ተጫዋችም በክለብና በብሔራዊ ቡድን ደረጃ ባሳየው ተከታታይ አስደናቂ ብቃትም የብዙዎችን ትኩረት ነው የሳበው። ኢንዲፔንደንት ዴቫሌ በቴክኒክ የታነጹ ወጣት ተጫዋቾችን በማፍራት የሚታወቅ ሲሆን ሜርካዶ የዚህ አካዳሚ የቅርብ ጊዜ ውጤት ነው። የአጨዋወት ዘይቤውን ከተመለከተን ከሳጥን እስከ ሳጥን ወይም ቦክስ ቱ ቦክስ የሚሮጥ አማካይ ሲሆን ኳስን የማሳረግ ብቃትን ከተከላካይ ግንዛቤ ጋር ማጣምሮ የያዘ ተጫዋች ነው። ቸልሲ ፉክክሩን እየመራ ቢመስልም ብራይተን፣ ቦርንመዝ እና ፉልሃም የክረምቱ የዝውውር መስኮት ከመከፈቱ በፊት የተጫዋቹን ሁኔታም በቅርበት እየተከታተሉት ይገኛሉ። በሜዳ ላይ ያለው የታታሪነት ብቃትና የጨዋታ ንባብም ለኢኳዶር ብሔራዊ ቡድን እንዲመረጥም አስችሎታል የተባለው ቸልሲ ከፍተኛ ተስፋ የሚጣልባቸው ወጣት ተጫዋቾችን በመለየትና በልዩ እድገትም ደግሞ መስመር ውስጥ በማሳለፍ ያተኮረ የዝውውር ሞዴልን እየተከተለ ነው የሚገኘው። የብሉኮ ሞዴልን ስንመለከት ሜርካዶ ወደ ቸልሲ ቢዘዋወር እንኳን መጀመሪያ የቸልሲ እህት ክለብ ወደ ሆነው የፈረንሳዩ ስትራስቦርግ ነው በውሰት ሊላክ እንደሚችል የሚታመነው። ይህ ዝግጅት ሜርካዶ ወደ ስታንፈርድ ብሪጅ ከመምጣቱ በፊት በፍሬንች ሊጓን ከአውሮፓ እግር ኳስ ጋር እንዲላመድም ትልቅ አስተዋጽኦን ያደርግለታል ተብሎ ይታሰባል። እንደ ቸልሲ ኮከብ ስለ ክረምቱ የዝውውር መስኮትም ንግግር እያደረገ ነው። በተያያዘ መረጃ የቸልሲ ኮከብ ስለ ክረምቱ የዝውውር መስኮት ጥልቅ ንግግር ማድረጉ የተገለጸ ሲሆን አስተን ቪላም ሁኔታውን እየተከታተለው እንዳለ ጭምር ነው የተነገረው። ማንቸስተር ዩናይትድ በክረምቱ በመሃል ሜዳው ላይ በሚደረገው ባቀደው ትልቅ ለውጥም የቦሩሲያ ዶርትመንዱን ፍሌክሲ ኒሜቻን ዋነኛው ኢላማ እንዳደረገው ይነገራል። እንደ ስፖርትስ ቢልድ ዘገባ ከሆነ ካሴሜሮ ኮንትራቱ ሲያልቅም ክለቡን ለቆ እንደሚወጣ በመጠበቁና የማኑኤል ኡጋርቴ የወደፊት ቆይታ ማጠራጣሪ በመሆኑ ዩናይትድ የአካላዊ ጥንካሬና የመሮጥ ብቃትንም እንዲሁ አትሌቲክስምም ያለውን ተጫዋችም ለማስፈረምም እንደወሰነ ነው የሚነገረው። የ25 ዓመቱ ፍሌክሲ ኒሜቻ ወደ ፕሪምየር ሊግ ለመመለስ ፍላጎት እንዳለው የሚነገረው ሲሆን ለዚህም ደግሞ ይረዳው ዘንድ ከእንግሊዝ ወኪሎች ጋር መስራት መጀመሩ ነው። አካላዊ ጥንካሬው በጣም ጠንካራ እንደሆነ ይነገራል። ሜትር ከ93 እንደሚረዝም ነው የሚነገረው። ቁመቱ ግዙፍ ተጫዋች እንደሆነ ይታመናል። ይህ ደግሞ በመሃል ሜዳ ላይ የበላይነት እንዲኖራቸውም ይረዳቸዋል። ምንም እንኳን ግዙፍ ቢሆንም በዚህ የውድድር ዘመን በሰዓት 35.4 ኪሎ ሜትር ከፍተኛ ፍጥነት ማስመዝገብ የቻለ ቀልጣፋው ተጫዋች ነው። እንደ ተከላካይ አማካይ ወይም 6 ቁጥር ከሳጥን እስከ ሳጥን እስከ 8 ቁጥር ወይም ደግሞ ወደፊት በመጠጋትም በማጥቃት መስመር ላይ የመጫወት ብቃትም እንዳለው ጭምር ይነገራል። በመሃል ሜዳ ሁሉም ቦታዎች ላይ በዚህ የውድድር ዘመን በአማካይ 88 በመቶ የፓስ አኪውሬሲ ያለው ሲሆን ይህም ደግሞ ለዩናይትድ የአማካይ ክፍል ጥራት እንደሚጨምርለት ነው የሚታመነው። ዶርትመንድ ፍሌክሲ ኒሜቻን በ2023 ከቮልስበርግ ነበር በ26 ሚሊዮን ፓውንድ ያስፈረሙት። ቢሆንም ግን አሁን ግን ተጫዋቹ ቢያንስ ዋጋው ወደ 61 ሚሊዮን ፓውንድ አካባቢ ከፍ እንደሚል ነው የሚነገረው። ዩናይትድ ይህንን ከፍተኛ ዋጋ ከፍሎ ፍሌክሲ ኒሜቻን ያስፈርማል ወይስ ደግሞ ወደ ሌላ የፈጠራ አማካይ ፊቱን ያዞራል የሚለው ጉዳይ በቀጣይ የሚታይ እንደሆነ ነው መረጃዎች የወጡት። ማንቸስተር ዩናይትድ የክለቡን መሪና ዋና የጨዋታ አቀጣጣይ የሆነው ብሩኖ ፈርናንዴዝን ለመተካት የኖቲንግሃም ፎረስቱን ኮከብ ሞርጋን ጊብስ ዋይትን ለማስፈረም እያሰበ ነው ተብሏል። እንደ ዴይሊ ሜል ዘገባ ከሆነ የብሩኖ ፈርናንዴዝ ወደፊት ቆይታም በኦልትራፎርድ እርግጠኛ ባለመሆኑ ዩናይትድ ለወደፊቱ አማራጮች እንዲሆን ይህንን እንግሊዛዊ ተጫዋች መርጠውታል ነው የተባለው። ሞርጋን ጊብስ ዋይት በኖቲንግሃም ፎረስት ቤት እያሳየ ያለው ብቃትም
በብዙዎች ዘንድ ልዩ ተጫዋች ተደርጎ ነው የሚቆጠረው። እንደ 10 ቁጥር ከመጫወቱ ባለፈ በክንፎች ላይ ወይም ደግሞ ወደ ኋላ ደግሞ ተመልሶ ጨዋታዎችን በመገንባት ረገድም ከፍተኛ ብቃት እንዳለው ይነገራል። እንደ ዘመናዊ የፕሪሚየር ሊግ ተጫዋች ኳስን ለመንጠቅ የሚያደርገው ከፍተኛ ጫና ወይም ፕሬሲንግ እንደ ተከላካይ ክፍል የሚሰጠው እገዛ ለዩናይትድ ተመራጭ ያደርገዋል። ተጫዋቹ ከዚህ ቀደም ከቶትናም ቀርቦለት በነበረው ፍላጎት ምክንያት በውሉ ላይ የ60 ሚሊዮን ፓውንድ የውል ማፍረሻ ወይም ሪሊስ ክሎዝ እንዳለው ነው የሚነገረው። ይህ ዋጋ ለዩናይትድ ዝውውሩን ለማሳለጥም ምቹ ሊሆን እንደሚችል ይነገራል። ብሩኖ እስከ 2027 የሚያቆይ ኮንትራት ቢኖረውም ከአውሮፓ ውጭ የሚገኙ ክለቦች በተለይ ከሳዑዲ የሚቀርቡለት ከፍተኛ የገንዘብ ጥያቄዎች ግን ዩናይትድን ለተተኪ እንዲያስብ አስገድዶታል ነው የተባለው። ይሁን እንጂ ሞርጋን ጊብስ ዋይትን ለማስፈረም ዩናይትድ ብቻውን አይደለም፣ ተቀናቃኛቸው ማንቸስተር ሲቲ እና ሌሎች የፕሪሚየር ሊግ ክለቦችም የተጫዋቹን ሁኔታ በቅርበት የሚከታተሉ ናቸው። ማርከስ ራሽፎርድ በግል ጥቅማ ጥቅሞች ላይ ከባርሴሎና ጋር ስምምነት ላይ መድረሱንና በክረምቱ ደግሞ ክለቡን እንደሚለቅ መጠበቁ ለማንቸስተር ዩናይትድ የማጥቃት ክፍል ትልቅ ለውጥ እንደሚኖር ማሳያ እንደሆነ ነው በርካቶች የሚያነሱት። የ26 ዓመቱ የቼልሲ ተከላካይ ትሬቮ ቻሎባ በክረምቱ የዝውውር መስኮት ትልቅ መነጋገሪያ ሊሆን እንደሚችል ተዘግቧል። እንደ ፉትቦል ኢንሳይደር ዘገባ ከሆነ አስተን ቪላ ተጫዋቹን የኡናይ ኤምሪ ተከላካይ ክፍልን ለማጠናከር እንደ ዋነኛ ኢላማ ወስደውታል ነው የተባለው። ትሬቨር ቻሎባ በስታንፈርድ ብሪጅ በአሁኑ ወቅት ጥሩ ጊዜን እያሳለፈ ቢሆንም የክለቡ ሁኔታ ግን ለሽያጭ ክፍት እንዲሆን አድርጎታል። የላቪ ኮልዊል ከጉዳት መመለስና ቼልሲ ተጨማሪ አዲስ ተከላካይ ለማስፈረም ማቀዱ ለትሬቨር ቻሎባ የመሰለፍ እድል ሊሰጠው እንደሚችል ነው የሚነገረው። ቼልሲ እንደ መሃል ተከላካይ ካስፈረመ የፋይናንስ ሚዛኑን ለመጠበቅም ቻሎባህን ለመሸጥም ዝግጁ መሆኑ ተነግሯል። ተጫዋቹ በውሰት በክሪስታል ፓላስ በነበረው ቆይታና አሁን በቼልሲ ቤት ባለው ደግሞ ብቃት በዚህ የውድድር ዘመን 3 ግቦችን አስቆጥሯል። የብዙዎችን አድናቆትንም አተርፏል። አስተን ቪላ በሊጉ መሪዎችም ተርታ ለመቆየትና በአውሮፓ ውድድሮች ያለውን ተሳትፎ ለማረጋገጥም ጠንካራ ተከላካይ ያስፈልገዋል የተባለው ትሬቨር ቻሎባ በመሃል ተከላካይነትም ሆነ በቀይ መስመር የመጫወት ብቃቱም ለኡናይ ኤምሪ ታክቲክም እጅግ ተስማሚ ነው። በፕሪሚየር ሊጉ በአውሮፓ መድረኮች ያለው ልምድ በቪላ ደግሞ ትልቅ ተጨማሪ እሴት እንደሚሆነው ይታመናል። ኳስን ተቆጣጥሮ ከመከላከል ባለፈ በፍጥነት ወደ ኋላ በመመለስ ወይም ደግሞ ሪከቨሪ በማድረግም የተጋጣሚን የማጥቃት በማክሸፍም ረገድ የተካነ ነው። በአሁኑ ወቅት ቼልሲ በሊጉ 6ኛ ደረጃ ላይ ተቀምጦ ለቻምፒየንስ ሊግም እየታገለ እንደሆነ ይታወቃል። የትሬቨር ቻሎባ ሽያጭ ግን አዲስ ተጫዋች ወደ ክለቡ ከመምጣቱ ጋር እየተያዘ እንደሚሆን ነው የሚነገረው። የጄደን ሳንቾ የወደፊት ቆይታም በክረምቱ የዝውውር መስኮት ዋነኛ መነጋገሪያ እንደሚሆን ይጠበቃል። እንደ ፉትቦል ኢንሳይደር ዘገባ ከሆነ የ25 ዓመቱ ኬምፕ አጥቂ ድሉን ካገኘ ወደ ቀድሞ ክለቡ ቦሩሲያ ዶርትመንድ መመለስን ነው የሚፈልገው። ሳንቾ በጀርመን ቡንደስሊጋ ያሳየውን ድንቅ ብቃት በፕሪሚየር ሊግ መድገም ሳይችል ቀርቷል። ማንቸስተር ዩናይትድ በከፍተኛ ዋጋ ከዶርትሙንድ ካስፈረመ በኋላ ተጫዋቹ በቼልሲና በአሁኑ ወቅት ደግሞ በአስተን ቪላም በውሰት እንዲጫወት ተደርጓል። በቪላ ፓርክ ቆይታው አጀማመሩ ቀዝቃዛ ቢሆንም በቅርብ ጊዜ ግን በአሰልጣኝ ኡናይ ኤምሪ ስር የቀድሞ ክህሎቱን የሚያሳዩ ብልጭታዎችን እያሳየ ነው። ሆኖም በቋሚነት በሊጉ የመቆየቱ ነገር ግን አሁንም አጠራጣሪ ነው። ሳንቾ በቅርቡ ነፃ ተጫዋች ወይም ፍሪ ኤጀንት የሚሆን በመሆኑ ክለቦች ያለምንም የዝውውር ክፍያ ሊያስፈርሙት የሚችሉበት እድልም ሰፊ ነው ተብሏል። ዶርትሙንድ ለሳንቾ የቀድሞ ክለቡ ብቻ ሳይሆን ስሙ በዓለም አቀፍ ደረጃም እንዲገንም ያስቻለው ቦታ ነው። የጀርመን ቡንደስሊጋ የጨዋታ ስልትም ለሳንቾ የክህሎትና የፈጠራ ብቃትም እጅግ ተስማሚ እንደሆነ ይነገርለታል። ወደ ጀርመን መመለሱ በፕሪሚየር ሊጉ የጠፋበትን በራስ መተማመን ስሜትም መልሶ ለማግኘት ትልቅ እድል ሊሆንለት ይችላል ተብሏል። ምንም እንኳን የሳንቾ ፍላጎት ወደ ጀርመን መመለስ ቢሆንም አንዳንድ የፕሪሚየር ሊግና የሴሪኤ ክለቦችም ተጫዋቹን በነፃ ለማስፈረም ሁኔታውን በቅርበት እየተከታተሉት እንዳሉ መረጃዎች ወጥተዋል። ቦሩሲያ ዶርትመንድ ለክረምቱ የዝውውር መስኮት ወሳኝ ዝግጅት እያደረገ ሲሆን አማካዩ ፍሌክሰን ሜቻን የክለቡ ውድ ሀብት ሆኖ ብቅ ብሏል። እንደ ቢልድ ዘገባ ከሆነ ዶርትመንድ የ25 ዓመቱን ተጫዋች ለመልቀቅ ከ60 እስከ 70 ሚሊዮን ዩሮ አካባቢ ይፈልጋል ነው የተባለው። የፕሪሚየር ሊግ ግዙፎቹ ቼልሲና ማንቸስተር ዩናይትድም ተጫዋቹን ለማስፈረም ያላቸው ፍላጎትም ተጠናክሮ ነው የቀጠለው። ነሜቻ ከቮልስበርግ ዶርትሙንድን ከተቀላቀለ በኋላ በጀርመን ብሔራዊ ቡድንና በክለቡም ውስጥ በአካላዊ ጥንካሬውና በታክቲክ ሁለገብነቱም ጎልቶ መውጣት ችሏል። እንደ ተከላካይ አማካይ እንደ 8 ቁጥር እንዲሁ እንደ 10 ቁጥር መጫወት መቻሉ ደግሞ ትልቅ ጥቅም ይሰጠዋል ተብሎ ነው የሚታሰበው። በዚህ የውድድር ዘመን በ35 ጨዋታዎች 5 ግቦችን አስቆጥሮ 2 አሲስቶችን ያደረገ ሲሆን በአማካይ 88% ፓስ አኪዩሬሲ አለው።
ተጫዋቹ በቅርቡ መቀመጫውን እንግሊዝ ካደረገ የዝውውር ወኪል ጋር መስራት መጀመሩ ደግሞ ወደ ፕሪምየር ሊግ ለማምራት እድሉን ይበልጥ አስፍቶለታል ተብሏል። ማንቸስተር ዩናይትድ ካሴሜሮን ጨምሮ አንዳንድ ተጫዋቾቹ ከክለቡ ሊለቁ ስለሚችሉ ዩናይትድ የመሃል ሜዳውን በአዲስ ጉልበት ለመገንባት ነው ንሜቻን የሚፈልገው። ቸልሲ በአንጻሩ ከፍተኛ ተሰጥኦ ያላቸው ወጣት ተጫዋቾችን የመሰብሰብ ስልቱ በመቀጠልም ንሜቻን ወደ ስታንፈርድ ብሪጅ ለማምጣትም እያሰበ እንደሆነ ጭምር ይነገራል። ዶርትሙንድ ክለቡ ስብስቡን በአዲስ ተጫዋቾች ለመተካት ንሜቻን ብቻ ሳይሆን እንደ ካሪም አዲየሚ እንዲሁ ሰርሂዮ ጉራይሲ ያሉ ኮከቦችን ለመሸጥም ሊገደድ እንደሚችል ነው የተነገረው። የንሜቻ የወደፊት ቆይታ የሚወሰነው ፈላጊዎቹ ክለቦች ዶርትሙንድ የጠየቀውን የ70 ሚሊዮን ዩሮ ሂሳብን ለመክፈል በሚያሳዩት ቁርጠኝነት ላይ እንደሚሆን ይታመናል። ማንቸስተር ሲቲን ከለቀቀ ከ10 ዓመታት በኋላ ኤቨርተን እንግሊዛዊውን ተከላካይ ጆን ስቶንስን በድጋሚ ለማስፈረምም እያሰበ መሆኑ ነው እየተገለጸ የሚገኘው። ያን እንግዲህ ከኤቨርተን ለቆ ነበር ማንቸስተር ሲቲን የተቀላቀለው። አሁን ደግሞ ከማንቸስተር ሲቲ ሊለቅ እንደሚችል እየተነገረ ይገኛል። ጆን ስቶንስ እና ከ10 ዓመታት የሲቲ ቆይታ በኋላ ሊለቅ እንደሚችል ነው መረጃዎች የወጡት። ተጫዋቹ በኢቲሃድ ስቴዲየም ያለው ኮንትራት በዚህ ክረምትም የሚጠናቀቅ በመሆኑ ኤቨርተን በነፃ ዝውውር ወይም ፍሪ ትራንስፈር ሊያመጣው እንደሚችል ነው የሚነገረው። ጆን ስቶንስ በ2016 በ47.5 ሚሊዮን ፓውንድ ከኤቨርተን ሲቲን ከተቀላቀለ በኋላ በፔፕ ጓርዲዮላ ስርም በዓለም እግር ኳስ ውስጥ ካሉ ምርጥ ተከላካዮች አንደኛው ለመሆን በቅቷል። በ10 ዓመታት ውስጥ 6 የፕሪሚየር ሊግ፣ 2 የኤፍኤ ካፕ፣ 4 የሊግ ካፕ እና የታሪካዊ የሶስትዮሽ ድልን ወይም ትሬብል አካል የሆነውን የ2022-23 የቻምፒየንስ ሊግ ዋንጫንም አንስቷል። ከተከላካይነት ወደ አማካኝነት እየተሳተፈ የሚጫወተው ወይም ሃይብሪድ ሮልን የሚወጣው የጋርዲዮላ ታክቲክም ዋነኛ ሞተር ሆኖ ቆይቷል። ምንም እንኳን ስኬታማ ቢሆንም በቅርብ ዓመታት የገጠሙት ተደጋጋሚ የጡንቻ ጉዳቶች በሜዳ ላይ የሚኖረውን ቆይታ ቀንሰውበታል። ባለፈው የውድድር ዘመን 11 የፕሪሚየር ሊግ ጨዋታዎችን ብቻ ያደረገ ሲሆን በዚህኛው የ2025-26 የውድድር ዘመንም አነስተኛ ደቂቃዎችን ብቻ ነው የተጫወተው። ሲቲ በጃንዋሪ ወር ማርክ ጉሂን ከክሪስታል ፓላስ በ20 ሚሊዮን ፓውንድ ማስፈረሙ የጆን ስቶንስ የመልቀቅ ዕድልን ይበልጥ አስፍቶታል። በአሁኑ ወቅት በዳቪድ ሞይስ በጥር 2025 ድጋሚ የተሸሙት የሚመራው ኤቨርተን ስቶንስን ለመመለስም ለደጋፊዎቹ ትልቅ ትርጉም እንዳለው ነው የሚነገረው። ተጫዋቹን በነፃ ማስፈረም ቢቻልም ስቶንስ ግን የሚጠይቀው ከፍተኛ ደሞዝና የፊርማ ቦነስም ለኤቨርተን ከባድ ሊሆን እንደሚችል ይነገራል። ኤቨርተን በዚህ የውድድር ዘመን በ2025-26 የውድድር ዘመን ጥሩ ብቃትን እያሳየ የሚገኝ ሲሆን በቅርቡ ኒውካስልን 3-2 በማሸነፍም ወደ አውሮፓ ውድድሮች ለመጠጋትም ጥረት እያደረገ ነው። ሲቲ በአሁኑ ወቅት ከአርሰናል ጋር ለሊግ ዋንጫ ቦርቱ ፍክክር እያደረገ ሲሆን ስቶንስ በክለቡ የመጨረሻው ሊሆን በሚችለው በዚህ የውድድር ዘመንም ሌላ የፕሪሚየር ሊግ ዋንጫን በማንሳት ሊሰናበት ይችላል። ሲቲ በሚቀጥለው ጨዋታ የዳንኤል ፈርከው ሊድስ ዩናይትድን ካሸነፉ በኋላ በቀጣይ ደግሞ ነገ መርሃ ግብራቸውን እንደሚያደርጉ ከኖቲንግሃም ፎረስት ጋር የሚታወቅ ጉዳይ ነው። ሊቨርፑል የዩቬንቱስን ተከላካይ አንድሪያ ካምቢያሶን ለማስፈረም ከፍተኛ ፍላጎት እንዳለው ይነገራል። የ26 ዓመቱ ጣሊያናዊ የመስመር ተከላካይ ከጣሊያን ሊግ ሊወጣ እንደሚችል የሚነገር ሲሆን ሊቨርፑልም ስለ ተጫዋቹ ሁኔታም መጠየቅ መጀመሩን የተሰማው። እንደ ዘገባዎች ከሆነ ዩቬንቱስ ለተጫዋቹ ከፍተኛ ዋጋን የቆረጠው። ዩቬንቱስ ተጫዋቹን ለመልቀቅ ከ60 እስከ 70 ሚሊዮን ዩሮ ይፈልጋል። አንድሬው ሮበርትሰን በውድድር ዘመኑ መጨረሻ ከሊቨርፑል ሊለቅ እንደሚችል የሚወጡ ዘገባዎች በመኖራቸው ካምቢያሶ የሱ ተመራጭ ተተኪ ተደርጎ ነው የሚወሰደው። የሪያል ማድሪድ ፍላጎትን ስንመለከት ሪያል ማድሪድ የተጫዋቹን እድገት በቅርበት እየተከታተለ ይገኛል። ይህም ደግሞ በማድሪድ በኩል የመስመር ተከላካይ ክፍላቸውን ለማጠናከር ጥራት ያላቸው ተጫዋቾች ስለሚፈልጉ ካምቢያሶ እንደ ጠቃሚ አማራጭ ነው የሚታየው። ካምቢያሶ በጣሊያን ቤት ብቃቱን ማሳየት የቻለ ሲሆን አሁን ላይ አዲስ ፈተናን ለመጋፈጥም ሊነሳሳ እንደሚችል ይገመታል። በፕሪሚየር ሊግ ወይም በላሊጋ የመጫወት እድል ለተጫዋቹ ትልቅ ተነሳሽነትም ይፈጥርለታል ተብሎ ነው የሚታሰበው። ምንም እንኳን ተጫዋቹ ለሽያጭ የቀረበ ቢሆንም ዝውውሩ እንዲሳካ ዩቬንቱስ በጠየቀው ከፍተኛ ዋጋ ላይ መጠነኛ ቅናሾችን ሊያደርግ እንደሚችል ይጠበቃል። ሊቨርፑል በአሁኑ ወቅት በሊጉ አናት ላይ ከማንቸስተር ሲቲ እና አርሰናል ጋር ለዋንጫ እየተፋለመ ባለበት በዚህ ሰዓት እንዲህ ያለ ጥራት ያላቸው ተጫዋቾችን ማሰባሰቡ ለቀጣዩ የውድድር ዘመንም ዝግጅቱን ትልቅ ፋይዳ ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች የበጡት። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት የኒውካስል ዩናይትዶቹን ኮከቦች አንቶኒ ጎርደን እና ሳንድሮ ቶናሊ ለማስፈረምም ከፍተኛ ፍላጎት እንዳለው ተነግሯል። ነገር ግን አርሰናልም የእነዚህ ሁለት ተጫዋቾች ከፍተኛ አድናቂና ፈላጊ እንደሆነ ይነገራል። እንደ ዘገባው ከሆነ ዩናይትድ የራሱን ቡድን ከማጠናከር ባለፈ የቅርብ ተቀናቃኙን ኒውካስልን ለማዳከምም አልሟል።
ሁለቱ ተጫዋቾችን ኒውካስልን ከተቀላቀሉ ጀምሮ እጅግ ድንቅ ብቃታቸውን እያሳዩ የሚገኙ ሲሆን ሁለቱም በአንድ ላይ ማጣት ለታይንሳይዱ ክለብም ከባድ መርዶ ነው ሊሆንበት የሚችለው። ማንቸስተር ዩናይትድ ሁለቱን ተጫዋቾች በአንድ ላይ ለማግኘት የ170 ሚሊዮን ዩሮም ሂሳብ ለማቅረብ እየተዘጋጀ ነው። ኒውካስል ዩናይትድ ለወደፊቱ ትልቅ ክለብ ለመሆንና ለዋንጫ ለመፎካከር እያለመ ያለበትም ወቅትም ምርጥ ተጫዋቹን ለተቀናቃኝ ክለቦች መሸጥም በእቅድ ውስጥ እንደሌለ ነው የሚነገረው። ይሁን እንጂ ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦችም አንዱ በመሆኑ ተጫዋቹ በክረምት የሚቀርብላቸውን ጥያቄ ውድቅ ለማድረግም ሊቸገሩ ይችላሉ። አንቶኒ ጎርደን በክንፍ ላይ ፍጥነትን፣ የፈጠራ ብቃትንና ግቦችን ለማስቆጠር የዩናይትድ የማጥቃት መስመርንም ይበልጥ ስለያደርገዋል ነው የተባለው። የጣሊያኑ አማካይ በአሁኑ እንደሚለቅ ለሚጠበቀው ካሴሜሮ ፍጹም ተተኪ ተደርጎ ነው የተወሰደው። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ ለመመለስና ለትልልቅ ዋንጫዎች ለመፎካከርም እንዲያሉ ጥራት ያላቸው ተጫዋቾች እንደሚያስፈልጉት ነው የሚያምነው። ዝውውሩ በስኬት ይጠናቀቃል ወይስ ኒውካስል ኮከቦችን አሳልፎ ላለመስጠትም ይጸናል የሚለው በሂደት ወደፊት የሚታይ እንደሆነ መረጃዎችም እየጠቆሙ ይገኛሉ። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮት የምመኘው።